ሰላም ሰላም እንደምሰነበታችሁ። እግዚአብሔር ይመስገን ደህና ነኝ። ኢየሩሳሌም እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንደተለመደው በአዲስ ርዕስ ተገናኝተናል። ርዕሳችን የሚሆነው ትዕቢት ወይም ስለ ትዕቢት ዛሬ እንነጋገራለን። ትዕቢትና ትህትናን በማንሳት እንወያያለን። እስከ መጨረሻው ቪዲዮ አብራችሁን ቆዩ። ስለ ትዕቢት ማንሳታችን ብዙ ጊዜ አይወራም ይሄ ርዕስ፣ ነገር ግን መነሳት ያለበት ነገር ነው እና ኔግሌክት የተደረገ ርዕስ ነው። ምክንያቱም በዚህ ምድር ላይ ምንም ነገር ክፋት ሲነሳ መንስኤው ላናስተውለው እንችላለን፣ ትዕቢት ነው እና መነጋገራችን በየዕለት ተዕለት ኑሯችን ላይ ትልቁን ሚና እየተጫወተ ስለሆነ ማንሳታችን በዛ ምክንያት ነው። ትዕቢት የኃጢአት ሁሉ መነሻ፣ የኃጢአት ሁሉ እናት፣ የውድቀት መሰረት ምንድነው ከተባለ ትዕቢት ነው። ለነፍሳችን ደግሞ ደዌ ወይም በሽታ ሆና እናገኛታለን። ለስጋችንን የሚያጠቃ ብዙ በሽታዎች አሉ። ነፍሳችንን የምታጠቃ ትልቁ በሽታ ምንድነው ከተባለ ትዕቢት ናት። እና መነጋገራችን ራሳችንን እንድንከላከል ነው። ምክንያቱም የስጋዊ በሽታዎች የሚመጡበትን መንገድ መስማታችን፣ መማራችን ለመከላከል ነው። ይህንንም መነጋገራችን ከትዕቢት መራቅ ስላለብን፣ ምክንያቱም የትዕቢተኛ መጨረሻው ውድቀት ነው። አያምርም መጨረሻው ትዕቢተኛ። ስለዚህ እኛም ደግሞ መጨረሻችን እንዲያምር ነው እንጂ እንዲከፋ ወይም እንዲያስጠላ፣ በመጥፎ መንገድ እንዲጨረስ እንዲጠናቀቅ አንፈልግም። ስለዚህ ስለ ትዕቢት መነጋገራችን ራሳችንን ከዛ መጠበቅ ስላለብን ይሆናል ማለት ነው። ትዕቢት ቅድም እንደተባለው የኃጢአት ሁሉ ስር ናት። የትኛውም ኃጢአት መሰረቱ ምንድን ነው ካለ ዘልቀን ከገባ ትዕቢት ሆና ነው የምናገኘው። ትዕቢትን አምላካችን ክርስቶስ በገዳመ ቆሮንጦስ ድል የነሳቸው ኃጢአቶች ውስጥ ይመደባል። ድል የነሳቸው 3 ኃጢአቶች አሉ። የሶስቱ ኃያላን ተብለው ይገለጣሉ እነኚህ ኃጢአቶች ማለት ነው። ስስት፣ ፍቅረ ነዋይ እና ደግሞ ትዕቢት። እነኚህ ስስትና ፍቅረ ነዋይ ማለት ነው መሰረታቸው ምንድን ነው ከተባለ ትዕቢት ነው። ምክንያቱም የትኛውም ኃጢአት ቢመረመር ትዕቢት አይጠፋም። ጦርነት ቢነሳ፣ አለመግባባት ቢኖር፣ ግድያ ቢኖር፣ ዝሙት ቢሆን፣ ስርቆት ቢሆን፣ ስስትም ቢሆን፣ ፍቅረ ነዋይም ቢሆን፣ ምንም ቢሆን ውስጡ ትዕቢት ይኖረዋል እና ያለ ትዕቢት የሚፈጸም ክፋት የለም። ያለ ትዕቢት የሚፈጸም ኃጢአት የለም። ስለዚህ የኃጢአት ሁሉ እናት ተብላ የምትጠራው ትዕቢት ናት እና ለነፍሳችን ደግሞ ትልቅ በሽታ ቫይረስ ከተባለው ትዕቢት ነው እና መነጋገራችን ለዛ ነው። ከትዕቢት መራቅ አለብን የሚባለው ለምን ይመስላችኋል? ከትዕቢት መራቅ ያለብን የክርስትና ዋና ዓላማና ግብ ምንድን ነው ከተባለ እግዚአብሔር መምሰል ነው። አምላካችን ክርስቶስን መምሰል ነው። የእሱን አርያ ተከትለን መሄድ ነው። ምክንያቱም ክርስቶስ ወደዚህ መጣው ለአርያ፣ ለቤዛነት፣ ለካሳ እንደዚህ ይባላል። ለአርያነት ነው። በዚህ ምድር ላይ እንዴት እንደምንጸድቅ፣ እንዴት እሱን እንደምንመስል መምህር ሆኖ አሳይቶናል። ስለዚህ የእሱን አርያና ፈለግ መከተል አለብን። እግዚአብሔር ወልደ እግዚአብሔር ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ የትህትና ስራ ሰርቶ ነው ሄደው። ከሰማይ መውረዱ ራሱ እኮ ትህትናውን የሚያሳይ አምላካችን ፍጹም ትሁት ነው። ከሰማይ ወርዶ የእኛን ስጋ የእኛን ነፍስ መዋሃዱ ትህትናውን ያሳያል። በዚህ ምድር ላይ መመላለሱ ባንዴ ልደግ ሳይል ቀስቀስ እንደ ሰው ማደጉ ራሱ ትህትናውን ያሳያል። በባሪያው እጅ መጠመቁን፣ ደቀ መዛሙርቱን እግሮቻቸውን ማጠቡ፣ ለዛውም የይሁዳ ከዛ በኋላ እኮ አሳልፎ የሚሰጠው ነው አይደል? በዛው ባጠበው እግሩ ሄዶ አሳልፎ የሚሰጠው ይሁዳ ማጠቡን ራሱ ትህትናውን ያሳያል። እንዲሁም ደግሞ በፍጥረቶቹ እጅ መከራ መቀበሉ፣ መሰቀሉ እንዳለ ትህትናውን ነው የሚያሳየው እና አምላካችን ክርስቶስ ትሁት ነው። ስለዚህ እኛ የምንጸድቀው በምንድነው? በትህትና። ያለ ትህትና ማንም አይጸድቅም። ስለዚህ ትህትና መላበስ፣ ከትዕቢት መራቅ፣ የትህትና ተቃራኒ ነው እንግዲህ ትዕቢት እና ወደ ትህትና መቅረብ ያለብን አምላካችን ክርስቶስን የምንመስልበት መንገድ ነው። ምንጸድቀው በትህትና ነው።
አምላካችን ክርስቶስን መምሰል አለብን። ምን መስለውም በትህትና ነው። ያለ ትህትና አምላካችን ክርስቶስን አንመስለው። ጌታችን በማቴዎስ 11 ላይ እንዲህ እያለ ይናገራል። ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔም የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ኃጢአት ማለት ነው በሽታ ናት። ትዕቢት እንግዲህ ኃጢአት ነው፣ ጽድቅ ነው ማንም አይልም አይደል? ትዕቢት ኃጢአት ነው። ስለዚህ ለነፍሳችን በሽታ ናት ትዕቢት። ትህትና ደግሞ ለነፍሳችን እረፍት ናት። ከበሽታ የምንላቀቁ ከዛ ከትዕቢት ከተባለው በሽታ የምንላቀቁ በትህትና ነው። ለዚህ ነው እኔም የዋህ በልቤም ትሁት ነኝና ለነፍሳችሁ የዛኔ እረፍት ታገኛላችሁ። የምን የየዋሃትን የትህትናን መንገድ ስንራመድ አምላካችንን ስንመስል የእሱን ቀንበር ስንሸከም፣ ዓለም የሚሰጠን ቀንበር አለ። እሱን ትተን ክርስቶስ የሚሰጠንን ቀንበር መቼም እናውቃለና በሬ ላይ እንደዚህ የሚቀመጠው ሲታረስ እና እሱን ስንሸከም የጌታችንን ቀንበር ማለት ነው በነፍሳችን እረፍት እናገኛለን። ነፍሳችን የዛኔ እረፍት ታገኛለች። በምን? በትህትና ማለት ነው። ትዕቢት ግን ሰውነታችን ውስጥ ገብታ እኛን የምትበረዘን እኛ ላይ ብቻ አይደለም በነገራችን የሚያቆመው ለትውልድ ወደ ትውልድ የሚሸጋገር ትዕቢት አንተ ጋር ብቻ አያቆምም። አንተ በትዕቢት ምክንያት የወሰንከው ውሳኔ፣ በትዕቢት ምክንያት የፈጸምከው ድርጊት አንተ ጋር ብቻ አያቆምም፣ ለትውልድ የሚሻገር እና ትዕቢት አንተም ብቻ አይደለም የሚጎዳ፣ አጠገብህ ያለውን ሰው ራሱ እየጎዳ ይሄዳል። ይሄ በሽታ ማለት ነው። ትዕቢት ከእግዚአብሔር የምታርቀን ነገር ናት። ትህትና ደግሞ ወደ እግዚአብሔር የምታቀርበን ነገር ናት። ትዕቢት ለነፍሳችን በሽታ ናት። ኃጢአት በሽታ ነው። መድኃኒታችን ደግሞ ክርስቶስ ስንጠራው መድኃኒት ነው፣ መድኃኒታችንም ነው። ስለዚህ መድኃኒቱን ለማግኘት ወደ ትህትና መቅረብ አለብን ማለት ነው። ትሁት ወደ ሆነው ክርስቶስ መቅረብ አለብን። ትዕቢት ከተባለው በሽታ ለመራቅ ከፈለግን ወደ ትህትና ከፍ ማለት ይኖርብናል ማለት ነው። በነገራችን ላይ ትዕቢት የሌለበት ሰው የለም። ሁላችንም ትዕቢት አለብን። ደረጃችን ሊለያይ ይችላል እንጂ ሁላችንም አለብን። አሁን ለምሳሌ ቅዱሳን ትሁታን ናቸው አሉና ለምን? ክርስቶስን ይመስላሉ። ግን እንደየደረጃቸው ሊለያይ ይችላል የትህትናቸው መጠን። ከፍጥረት ወገን ትሁት የሆነች ፍጹም ትሁት የሆነች እመቤታችን የጌታችን እናት እመቤታችን ቅድስት ድንግል ማርያም ናት እና ከሷ በታች እንደየደረጃቸው ትሁታን ናቸው። አሁን ለምሳሌ ኮከብ ከኮከብ ውበቱ ይለያያል አይደል? እና ትህትናቸውም ይለያያል። እንደዛም ሆኖ የእኛ ትዕቢትም ደረጃችን ሊለያይ ይችላል እንጂ ሁላችንም ትዕቢተኞች ነን። አሁን አንዳንድ እሱ እኮ ትዕቢተኛ ነው፣ እሱ ኩራተኛ ነው፣ እሱ እኮ ልታይ ባይ ነው፣ እንደዚህ የምንለው ሰው አለ። እሱ ትዕቢቱ ሞልቶ የፈሰሰበት ነው እንጂ ትዕቢት ረቂቅ ናት፣ የልብ ነው። ትህትናም የልብ ነው፣ ትዕቢትም የልብ ነው። ከውጭ ትሁታን መስለን የምንታይ ነገር ግን ውስጣችን ትዕቢት የሞላብን በጣም ብዙ ሰዎች አለን። አንደኛው በግልጥ ይታያል፣ አንደኛው ደግሞ የልብ ስለሆነ ቶሎ ብሎ ላይለይ ይችላል እንጂ ትዕቢተኞች ነን። ከትዕቢት ትልቅ ትዕቢት ምን እንደሆነ ታውቃላችሁ? እኔ ትዕቢት የለብኝም የሚለው ሰው ነው። እኔ ትሁት ነኝ እንደዚህ የሚለውና እኔ ትዕቢት የለብኝም የሚለው ሰው ያ ትልቁ ትዕቢት እሱ ነው እንጂ ሁላችንም ትዕቢተኞች ነን። ደረጃችን ሊለያይ ይችላል እንጂ ጻድቃን ማለት ነው ትሁታን ናቸው የምንለው ማለት እነሱ ትሁታን መሆናቸውን ራሱ አያውቁም። ራሳቸውን እንደ ትዕቢተኛ ነው የሚቆጥሩት። ትሁታን መሆናቸውን ራሱ አያውቁም። እኛ ትዕቢተኛ ሆነን ትሁት ነኝ ማለት ይሄ ትልቅ ድፍረት ነው። እና ትዕቢት የለብኝ የሚለው ሰው ትዕቢተኛ ነው። ትዕቢት በብዙ ነገር ይገለጣል። በአገልግሎት ሊገለጥ ይችላል፣ በንግግር ሊገለጥ ይችላል፣ በተግባር ሊገለጥ ይችላል፣ በአለባበስ፣ በአካሄድህ በመሳሰሉት ትዕቢት ሊገለጥ ይችላል። ግን እኛ እዚያ አገልግሎትን እናተኩር። በአገልግሎት ትዕቢት ሊገለጥ ይችላል። ይሄኛው በጣም ከባዱ ነው። ምክንያቱም እያገለገልክ ነው፣ ስለ ትህትና እያስተማርን ነው። ግን ይሄኛው በጣም ከባዱ ትዕቢት ነው። ስታስቡት ጌታችን አላቃችሁም ያላቸው በፍርድ ጊዜ ማለት ነው። ጌታዊ በአንተ ስም ትምህርት ወንጌልን አላስተማርንም፣ በአንተ ስም አጋንንትን አላወጣን፣ ምን እንደዚህ ሲሉት ምን ያላቃችሁ ያላቸው ሰዎች በእውነትም ያላወጡ መስላችኋል? እንደ አጋንንት በስሙ እኮ አስተምረዋል፣ ዘምረዋል፣ አገልግለዋል። ግን የጎደለቻቸው አንድ ነገር አለች። እሷም ትህትና ነው።
ትህትና የሌለው አገልግሎት ባዶ ነው፣ መንግስተ ሰማያትን አያስወርስም። ትህትና በነገራችን ላይ የመንፈስ ፍሬዎች እንዳለ ታመጣለች። ፍቅርን ታመጣለች፣ የዋሃትን፣ ቸርነትን፣ ትዕግስትን የመሳሰሉ ነገሮች የምታመጣው ትህትና ነው። ትህትና የሌለው ሰው ፍቅር መንግስተ ሰማያት ለመግባት ቁልፍ መንገድ ነው፣ እሱም የለውም። የዋሃትም ቸርነትን የመሳሰሉ ነገሮች የሉትም። ግን አገልግሎቱም በእውነትም አገልግሏል። ግን ትህትና የጎደላቸው ሰዎች ናቸው እነኚህ አላቃቸው የተባሉት ማለት ነው። ግን አገልግሎታቸው በእውነትም በስሙ አስተምረዋል። መንግስተ ሰማያት ሰዎች እንዲገቡ መንገድ ከፍተዋል። ነገር ግን እነሱ አልገቡም። ለምን? ትዕቢታቸው ይዛቸዋለች። ይህንን ኃይለ ቃል ብዙ ጊዜ ሰው አያውቀውም። ግን አገልግሎት በጣም ብዙ ነው። መስበክና መዘመር ብቻ አይደለም፣ በጣም ብዙ አገልግሎት አለ። ግን ለሚያገለግል ሰው ይሄን ጥቅስ ማወቅ አለበት። ሉቃስ 17 ከቁጥር 10 ላይ እንዲህ እያለ ይናገራል። እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አደረግን በሉ ብሏል። ሁሉም ነገር የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ብሎ ተናግሯል። ስለዚህ አንድ ሰው ሲያገለግል ማሰብ ያለበት እንደዚህ ነው። እኛ እኮ ሲጀመር አገልጋይ የሆነ ሰው የምናገለግል ሰዎች የሚጠበቅብንን አላደረግም። የሚጠበቅብንን አድርጌያለሁ ብሎ ማንም የሚናገር ሰው የለም። ከዛ እንደዛም ሆኖ ትዕቢታችንና ኩራታችን ደግሞ አይቻልም። ጌታችን የሚጠበቅባችሁ ካደረጋችሁ በኋላ ማለት ያለባችሁ ከትዕቢት መራቅ ከፈለጋችሁ የሚጠበቅብን ያደረግን እና ባሪያዎች ነን ብላችሁ ተናገሩ። አንድ ሰው የሚጠበቅበትን ካደረገ እኮ ስራው ነበር። ከስራው በላይ ከፍ ያለ ነገር ሲያደርግ ነው የሚመሰገነው። የሚጠበቅበትን ካደረገ ከዚህ በላይ ምን ይጠብቃል? ምስጋና እና ከትዕቢት መራቅ እንዳለብን እዚህ ጋር ያሳየናል ማለት ነው። እና የሚያገለግል ሰው ይሄንን ጥቅስ መያዝ አለበት። ቅድም እንዳልነው የኃጢአት ሁሉ መሰረት ትዕቢት ናት። ጦርነት የሚነሳው በትዕቢት ነው። በነገራችን ላይ ሁለት ሰዎች ሳይስማሙ ይቀሩና ሁለት ትዕቢተኞች ማለት ነው ከላይ ያሉት የእነሱን ጎራዎች ሊሆኑ ይችላሉ። ትዕቢታቸውን መቆጣጠር ሲያቅታቸው ከስር ያለው ማህበረሰብ ምንም በቃ ኑሮን እየኖረ ያለ ማህበረሰብ ማለት ነው ብዙ ሰዎች እልቂት እንዲከናወን ያደርጋል። ትዕቢት ነው የሚነሳው። የትኛውም ጦርነት የሚነሳው በትዕቢት ነው። ትዕቢታቸውን መቆጣጠር ያቃታቸው ሰዎች ናቸው ምንድነው ጦርነት እንዲነሳ የሚያደርጉ። አሁን ለምሳሌ ያው መንፈሳዊ እናድርገውና የሰሎሞን ልጅ ማንሳት ይችላል። ሮብዓም እስራኤል ለሁለት የተከፈለችው በሱ ዘመን። እስራኤል 12 ነገር ነው። በሱ ዘመን ለሁለት ትከፈላለች። ሰሜን እስራኤልና ደቡብ እስራኤል ማለት ነው። ሰሜኑ ሰማርያን ይዛል። ጌታችን እስከሚመጣ አይስማሙም ሰዎች። ደቡብ ደግሞ ይሁዳ ተብለው ይጠራሉ። ይሁዳ የሚይዘው ሌዊንና የይሁዳ ነገድን ይዛል። ሌላው ሰማርያ የሚባለውና 10ሩን ነገድ ይዛል። እና እስራኤል ለሁለት እንድትከፈል ያደርገው የሮብዓም ትዕቢት እና የትኛውም ጦርነት ብንመለከት በትዕቢት ነው የሚነሳው። አሁን ሁለት ሰዎች ሲጋጩ ተበዳይም በዳይም ይቅርታ ለማለት እንደዚህ የሚተናነቃቸው ለምን ይመስላችኋል? ትዕቢት ስለሚይዛቸው ነው። ትዕቢት ስለሚይዛቸው ነው። ትሁት የሆነ ሰው በነገራችን ላይ ትዕቢተኛ ሲመለከተው ያንን ሰው እንደ ሞኝ ነው፣ እንደ አላዋቂ ነው፣ እንደ ፈሪ ምናምን ሊመለከተው ይችላል። እንደ ፈሪ ሊመለከተው ይችላል። ትዕቢተኛው ማለት ነው። ትዕቢተኛ ስንሆን ማንን እየመሰልን? ትሁት ስንሆን አምላካችን ክርስቶስን እየመሰልን ነው ብለን ተነጋገርና ትዕቢተኛ ስንሆንስ ማንን እየመሰልን ነው? ትዕቢተኛ ስንሆን ጥንተ ጠላታችን ዲያብሎስን እየመሰልን። ዲያብሎስ እኮ ከሰማይ የወረደው ወደ ጥልቁ የተጣለው ከዛ ክብሩ ከገናና ክብሩ ከመላእክቱ ከፍ ያለው እሱ ነበር አይደል? ከዛ ክብሩ እንዲወርቅና እንዲጣል ያደረገው ዘሙቶ ነው? የሆነ ሰርቆ ነው? የሆነ ኃጢአት ምናምን ሰርቶ ነው? አይደለም። ትዕቢቱ ነው የጣለችው። ትዕቢተኛ ማለት ያልሆነውን ነገር ሆኛለሁ ማለት ይወዳል፣ ይፈልጋል። ይሄ ባህሪ ማንን መገለጫው ነው? ትዕቢተኛ እና አምላክ አይደለም። ያውቃል ደግሞ እንዳልሆነ ያውቃል። አምላክ አይደለም፣ እግዚአብሔር አይደለም። እኔ ነኝ የፈጠርኳችሁ እስከ ማለት የደረሰ ያልሆነውን ክብርን ይሻል። በነገራችን ላይ
ትዕቢተኛ ሰው እና ክብርን መሻቱ ያልሆነውን ነኝ ማለቱ ነው ትዕቢቱን እንዲወድቅ ያደረገው በአጠቃላይ። እና አንድ ሰው ትዕቢተኛ ሲሆን እየመሰለ የሚሄደው ዲያብሎስን ነው። እና ከዛ መራቅ ያለብን ለዛ ነው። ጌታችን በተደጋጋሚ ያወግስ የነበረው ትዕቢተኛ ነው። በነገራችን ላይ ፈሪሳውያን ትዕቢተኞች ነበሩ። የእነሱን ማንነት ስትመለከቱ ትዕቢተኞች ናቸው። ጌታችን ደግሞ በተደጋጋሚ ፈሪሳውያንን ሲገስጽ ትመለከታላችሁ። በማቴዎስ 5 ላይ ጽድቃችሁ ከጻፎች ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም ይላል። ማቴዎስ 16 ላይ ደግሞ ከፈሪሳውያንና ከሰዱቃን እርሾ ተጠበቁ ሲል አስተምሯል። እርሾቸው ምንድን ነው? ተአምር መሻታቸው፣ ትዕቢታቸው፣ ግብዝ መሆናቸው የመሳሰሉት፣ ከንቱ ውዳሴ መሻታቸው የመሳሰሉትን መጥቀስ እንችላለን። እና ከዛ ከትዕቢት እርሾ ተጠበቁ እያለ ይናገራል። ምክንያቱም ትዕቢተኛ መንግስተ ሰማያትን አይወርስማ። ከዛ ውስጥ አንዱን እንጥቀስ። ያውም የቀራጩና የፈሪሳውያን ታሪክ ማለት ነው። በጣም የሚገርም ታሪክ ነው እሱ ታሪክ። ቀራጩ እኔ ወደ ሰማይ ላንጋጥ አግባቢ አይደለም ብሎ ለእግዚአብሔር ጸሎቱን ያደርሳል። ኃጢአቱን በደሉን የተመለከተ። በነገራችን ላይ አንድ ሰው ንስሐ ለመግባት የትህትና ጠብታ የግዴታ ልቦና ውስጥ ታስፈልጋለች። ያለ ትህትና አንድ ሰው ንስሐ አይገባም። ምክንያቱም ትህትና ኃጢአትን መጀመሪያ ራስን እንድትመለከት ነው የምታደርገው። ትዕቢት ግን በፍጹም ራስን አትመለከትም። በፍጹም ትዕቢት እንደዛ ነው የምታደርገው። እና ያ ቀራጭ እኔ ኃጢአተኛ ነኝ፣ በደለኛ ነኝ እያለ ጸሎቱን ያቀርባል። ፈሪሳዊ ምንድን ነው ያደረገው? ወደ ሰማይ ወደ እግዚአብሔር መጸለይን ትቶ ወንድሙን ነው ያለው። ጌታ ሆይ እንደሱ ስላላደረገኝ አመሰግናለሁ። ይሄ እኮ ትዕቢት ነው። ከዛስ ያደረገውን ጽድቅ መዘርዘር ጀመረ። አንድ ሰው ጽድቅ የሚሰራ ሰው ትዕቢት ከተሞላበት ያ ጽድቅ በእግዚአብሔር ዘንድ ማድረጉ ያጠራጥራል። እና ምንድን ነው ያለው? እኔ በሳምንት 2 እጾማለሁ፣ አስራቴን አወጣለሁ፣ እንደዚህ እያለ ጽድቁን መዘርዘር ጀመረ። እና በቃ መቼ በልጽያ ራሱን ተመልክቶ ኃጢአቱን እንዴት ነው የጸለየበት ክፍል አይታይም። ለምን? ትዕቢተኛ ስለሆኑ። እና ከእንደዚህ አይነት እርሾ ተጠበቁ። እና ጌታችን በተደጋጋሚ የእነሱን ትዕቢት ያወግዝ ነበር። ለምን? ትዕቢተኛ ስለማይጸድቅ። ጌታችን በወንጌል እንዲህ ብሏል፣ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ደግሞ ከፍ ከፍ ይላል። እመቤታችን በሉቃስ 1 ላይ የእመቤታችን ጸሎት ላይ ከኤልሳቤጥ ጋር በተገናኘች ጊዜ የጸለየችው ጸሎት ማለት ነው። ትዕቢተኞችን በታተናቸው፣ ትሑታንን ግን ከፍ ከፍ አደረጋቸው እያለች እመቤታችን ራሱ ጸሎት አድርሳለች። በተደጋጋሚ መጽሐፍ ቅዱስ ላይ ትዕቢተኞች እንደሚዋረዱ ይናገራል። በተለይ መጽሐፈ ተግሳጽ፣ ጥበብ እንደዚህ የሚባሉት መጽሐፈ ምሳሌ፣ መክብብ፣ ሲራክ የመሳሰሉት ማለት ነው። ትዕቢተኛ መጨረሻው ውርደት እንደሆነ በዚህ ምድር ባይዋረድ በሰማይ ይዋረዳል ትዕቢተኛ። እና በተደጋጋሚ ይናገራሉ። በነገራችን ላይ አሁን ጌታችን ከፈሪሳውያን እርሾ ተጠበቁ ብሏል። ከዛ እርሾ እኮ በነገራችን ላይ ተደባልቀናል። ከዛ እርሾ ውስጥ ማለት ነው እንጀራ ለመሆን ትንሽ ይቀራል። ካስተዋልን ሁሉም አገልግሎታችን ለታይታ ነው። ስለዚህ ፈሪሳውያን እየመሰለን ነው። ፈሪሳውያን እኮ የሚያገለግሉት ለእግዚአብሔር ፍቅርና የእግዚአብሔር ፍቅር አስገድዷቸው ለእግዚአብሔር አምልኮ ለማቅረብ ይልቅ ለታይታ ነበር የሚያደርጉት። አገልግሎታችን ምን ይሁን አገልግሎት ብቻ አይደለም የምንኖረው ለታይታ ነው። ለመታየት፣ ከፍ ለማድረግ፣ ከንቱ ውዳሴን ሽተን ነው ምንም ነገር የምናደርገው። ግብዞች፣ አስመሳዮች ሆነናል። ስለዚህ ሞር እኛው በዛ ዘመን ከነበሩት ፈሪሳውያን ይልቅ እኛ ነው ፈሪሳውያን የምንመስለው። በነገራችን ላይ ፈሪሳውያን እኮ ሐዋርያትን በተደጋጋሚ ያሳዱ የነበሩ ሰዎች ናቸው። ጻፎች ፈሪሳውያን የሙሴ ሕግን እናውቃለን እንደዚህ ብሎ ማለት ነው። እኛ እየተሳደዱ የነበሩ ሐዋርያትን መምሰል ያለብን። ምክንያቱም እኛ ምሰሉ ያሉን እነሱ ናቸው። እኛ ይበልጥ የምንመስለው ከነሱ ከሐዋርያት ይልቅ ፈሪሳውያን ነው። አኗኗራችን እንዳለ ብንመለከት ፈሪሳዊ ሆነን እና ከነሱ እርሾ መጠበቅ እንዳለብን በተደጋጋሚ ከትዕቢታቸው መራቅ እንዳለብን እነሱን አለመምሰል እንዳለብን በተደጋጋሚ ጌታችን አስተምሯል።
እስቲ አሁን ስለ ትህትና እንነጋገር። ትህትና አንዳንዴ የሆነ ጥግ ይዞ ቁጭ ብሎ የምናየው ሰው አንገቱን የሚደፋ ረጋ ብሎ የሚያወራ ቀስ ብሎ የሚሄድ ጭምት የሆነ ሰው እንደዚህ ትሁት ነው ምናምን ተብሎ ሊገመት ይችላል። እንደዛ አይደለም። ትህትና ከዛ ይርቃል፣ ከዛ ከፍ ይላል። ትህትና ራስን መጀመሪያ መመልከት መቻል። ትዕቢተኛ ሰው ቅድም እንዳለው የራሱን ጥፋት አይመለከትም። ቢመለከት ራሱ የራሱን የሆነ በጣም አሪፍ የሆነውን ፓርት ነው የሚመለከተው እና ራሱን የሚያውቅ ራሱን መመልከት የሚችል እና ራሱን የሚያውቅ ማለትም ደካማ ጎኑንም ያውቃል፣ ጥሩ ጎኑንም ያውቃል እና ምንድነው ኦፕን የሆነ ሰው። ትዕቢተኛ በነገራችን ኦፕን አይደለም። ከኔ በላይ ማንም አያውቅም ብሎ ስለሚገምት የማንንም ሀሳብ ለመስማት ፈቃደኛ አይደለም ትዕቢተኛ ሰው። ትሁት የሆነ ሰው ግን የሚያውቀውን ያውቃል፣ እንደሚያውቅ ያውቃል። ግን ባወቀ ቁጥር ብዙ የማያውቀው ነገር እንዳለ ስለሚያውቅ ከኔ በላይ ብዙ የሚያውቁ ሰዎች አሉ ብሎ ይገምታል እና ለመማር ዝግጁ ነው። ሲማር ደግሞ የሆነ አዋቂ ሊቅ ናቸው ከሚባሉ ሰዎች አይደለም፣ ከማንም ይማራል። ከማንም በእኛ በሰው ዘንድ የተናቁ ሰዎች የሚባሉት ራሱ ከእነሱ ጋር ቁጭ ብሎ ሊማር ይችላል። የሆነ የሚያስተምሩኝ ነገር አለ ብሎ ነው የሚያስበው። ራሱንም ከሰው መጨረሻ አድርጎ ስለሚያስብ ሁሉም ሰው ይበልጠኛል ብሎ ስለሚያምን አይኩራራም። ትዕቢተኛ ግን እንደዚህ አይደለም። ከማንም አይቀበልም። የማንንም ነገርም ለመስማት ዝግጁ አይደለም። ለምን? እሱን አዋቂያ፣ እሱን ከሁሉም ሰው በላይ ትሁት የሆነ ሰው ግን ራሱን ያውቃል፣ ድክመቱንም ያውቃል። ትዕቢተኛ ሰው ድክመቱን አያውቅም። በነገራችን ድክመትን ምንድነው የሚባል ለመናገር ይከብደዋል። ቢያውቅ ራሱ ከአንደበቱ ወጥቶ አታገኙትም፣ የሆነ ያስተባብለዋል እንጂ እና ራሱን መመልከት የሚችል ራሱንም የሚያውቅ ሰው ያ ሰው ትሁት ተብሎ ይነገራል። እና ከሰዎች መጨረሻ ነኝ ብሎ እኔ የሰው በታች ነኝ ብሎ የሚያምን ሰው። እንደውም የሆነ ታሪክ አለ። አንድ ልጅ ወደ አንድ አባት ሄድና እጸድቅ ዘንድ ምን ላድርግ እስቲ በዚህ ምድር ላይ በሰላም በእረፍት እንድኖር ምን ላድርግ ብለው ሲጠይቋቸው የአባት አስበው መጨረሻ ላይ ልጄ ከሁሉም ሰው የመጨረሻ ሰው ነኝ፣ የሁሉም ሰው በታች ነኝ ብለህ በዛ እምነት ኑር ብለው ይነግሯቸዋል። ያ ልጅ ደግሞ አስቦ ከሁሉም ባንስ እኔ ከነፍሰ ገዳይ አንሳለሁ ብለው ጠየቁ እና እሳቸውም ተመልሰው ምክር ይመክሯቸዋል። አንተ ሰው ላትገል ትችላለህ፣ ግን በህሊና ብዙ ሰው ገለሃል። እኛም እኮ በህሊናችን እኮ ብዙ ሰው ገለናል። ለማንኛውም ትሁት ሰው ራሱን የመጨረሻ አድርጎ ነው የሚያስበው። ከማንም በላይ ነኝ ብሎ ያስበው። ለዛ ነው ለሁሉም ሰው ክፍት ከመሆኑ የተነሳ ማለት ነው ከሁሉም ሰው የመማር ዕድሉ በጣም ሰፊ ነው። እኛ እኮ በነገራችን ላይ ሁላችንም የሆነ ሌቭል ራሳችንን እናስቀምጣለን። ከእንትና በዚህ በኩል ብበልጥ፣ በገንዘብ ብበልጥ ከእንትና ቢበልጠኝ፣ ከእንትና ደግሞ በገንዘብ እኮ እበልጣለሁ፣ በቁመና ከእንትና ብበልጥ ከእንትና ቢበልጠኝ ከእንትና እኮ እበልጣለሁ አይነት ነገር ሁላችንም የሆነ ራሳችንን ሌቭል አስቀምጠን ነው እንጂ ሁሉም ሰው መጨረሻ ነኝ ብለን እንትን አንልም፣ አናስብም። እና ትሁት የሆነ ሰው ራሱን የሚያውቅ ራሱን መመልከት የሚችል እንዲሁም ደግሞ የሰው መጨረሻ ነኝ ብሎ የሚያስብ እና ሀሳብ ለመቀበል ክፍት የሆነ ሰው። አሁንም ይሄንን ታሪክ በትክክል ላልነግራችሁ እችላለሁ እና አንድ ሰው የሆነ ተማሪ ነገር ነው፣ እውቀት ያለው ተማሪ ማለት ነው፣ በጣም ጎበዝ ተማሪ ነው እና የሆነ ታዋቂ የሆነ መምህር አለ እና በእድሜ ከፍ ብለዋል። ልጠይቃቸው ብለው ይሄዳል እና ሄዶ ከዛ መምህር የሆነ ነገር ሲጠይቁት እኔ እሱን አውቀዋለሁ፣ ይሄንንም አውቀዋለሁ፣ እንደዚህ እያለ በቃ በፈጠነ ይመልሳል። ያ መምህር በትዕግስት አዩትና መጨረሻ ላይ ሻይ ቅዳልኝ ይወጣል። ሻይ ቀዱለትና ሞላ። አሁን ቅዳልኝ እንደዚህ ይለዋል እና አሁን የሚቀደል እየፈሰሰ ነው ሻዩ። እንደ አባ እየፈሰሰ እኮ ነው፣ አንተም እንደዚህ ነህ። ክፍት ቦታ አንተ አላዘጋጀህም። ብታውቀው ቢሆን ራሱ መስማት አለብህ። በነገራችን ላይ አሁን ቤተክርስቲያን ብዙ ጊዜ በየዓመቱ የሚከበሩ በዓላት ታሪካቸው እኮ ተመሳሳይ ነው ማለት ታሪካቸው የንግስ በዓላት ላይ ምናምን ታሪኩ ተመሳሳይ ነው፣ ግን በየጊዜው መሰበኩ እኮ አይቀርም። ዘንድሮ የሰማኸው ታሪክ ቀጣይ ዓመት ላይ ማለት ነው በሌላ መልኩ የመረዳት እድል ሰፊ ነው።
ተመሳሳይ ቢሆን ራሱ ትሁት ሰው ይሰማል። ለምን በሌላ መልኩ እረዳዋለሁ ብሎ ማለት ነው። ትዕቢተኛ ግን የመቀበል እድሉ ዝግ ነው። ሌላኛው ትሁት ሰው ለሌሎች ማሰብ ይችላል። እውነተኛ የሆነ ትህትና ቅድም እንዳለው የመንፈስ ፍሬዎች ትወልዳለች። ፍቅርን፣ የዋሃትን፣ ቸርነትን፣ በጎነትን እየወለደች ምትሄድ ነገር ናት። ትዕቢት ሰው ልጅ እንድትጨክን የሚያደርግ ነገር ነው። ትዕቢት ማለት ነው አይምሮ የሚዘጋ ነገር ነው። ትዕቢተኛ ሰው ለሰው አያጽናባችሁ። ሌላኛው ትሁት የሆነ ሰው ተቀባይነቱን ያውቃል። ተቀባይ መሆኑን ያውቃል። አንድ ሰው በገንዘቡ ትዕቢት ቢይዘው ያ ገንዘብ የእሱ እንዳልሆነ ረስቶታል ማለት ነው። የተቀበለው እንጂ የእሱ እንዳልሆነ ረስቷል። በመልክ አንድ ሴት ብትጎርና ትዕቢት ቢይዛት ያ መልክ የእሱ አይደለም፣ እግዚአብሔር የሰጣት እንጂ የእሱ አይደለም። ትዕቢተኛ ሰው ተቀባይነቱን የረሳ ነው። ምንም አለ የምንለው ነገር የኛ አይደለም። ቅዱስ ጳውሎስ ያንተ የሆነ ምን አለ ነው የሚለው። ከዛ ያንተ እንዳልሆነ እያወቅህ ደግሞ የምትጎርረው ምንድነው? እንዳልተቀበልክ የምትሆነው ለምንድን ነው? ትዕቢተኛ ሰው መቀበሉን ይረሳል። እንደተቀበለ ራሱ አክት አድርጎ አይኖርም አኗኗሩ ማለት ነው። ትሁት የሆነ ሰው ግን ያለው ነገር እንዳለ የእሱ እንዳልሆነ ያውቃል። እውቀት ቢኖረው አንድ ሰው በእውቀቱ ራሱን ከፍ ቢያደርግ ትዕቢት ቢይዘው ያንን እውቀት ከእግዚአብሔር እንደተቀበለ ረስቷል። ሲጀመር የትኛው ሰው ኦሪጂናል የሆነ እውቀት የለውም። በሆነ መንገድ የተማርከው ሊሆን ይችላል። ዩቲዩብ ላይ ሰምተው ሊሆን ይችላል። ትምህርት የሆነ ህይወት ያስተማረች የሆነ ሰው የነገረህ ምናምን ይሆናል እንጂ በሱም ያንተ የሆነ በራስ ያነቃው ነገር ያወጣው እውቀት የለም። እውቀት ቢኖር ራሱ ከሰው ተቀብለው እንጂ አንተ አይደለም። ምንም ነገር የኛ አይደለም። አንድ ሰው ድምጽ ኖሮት ቢዘምር ቢያገለግል ምናምን ድምጹ ራሱ ያንተ አይደለም። ትዕቢተኛ ሰው መቀበሉን የረሳ። ትሁት የሆነ ሰው ደግሞ የእሱ እንዳልሆነ ያውቃል። ከእግዚአብሔር የተቀበለው እንጂ እሱ እንዳልሆነ ያውቃል። እንዲሁም ወደ አፈር እንደሚመለስም ያውቃል። አፈር መሆኑን የረሳ ሰው ትዕቢተኛ ነው። አፈር መሆኑን ዘወትር የሚያስብ ሰው ደግሞ ትሁት ነው። ትሁት ሰው በየጊዜው ራሱን የሚያሳምን ሰው አይደለም። እኛም እኮ ኃጢአተኛ ነኝ በደለኛ ነኝ እንላለን በጸሎታችን። ግን የኛ የሚለየው ማለት ራሳችንን አእምሯችን ላይ እየጫን ነው፣ እያሳመን ነው። እንደዚህ አይነት ነገር ነው። ትሁት የሆነ ሰው ማሳመን ራሱ አይጠበቅበትም። ናቹራሊ እሱ እንደዛ ነው የሚያስበው። ሌላኛው ትሁት የሆነ ሰውና ትዕቢተኛ የሆነ ሰው ባጭሩ እናነጻጽርና እንጨርስ ቪዲዮአችንን። ትዕቢት ራስን ማገልገል ይፈልጋል። ትዕቢተኛ የሆነ ሰው ራሱን ያስቀድማል፣ ራሱን ማገልገል ይፈልጋል። ትሁት የሆነ ሰው ግን ለሌሎች ወይም ሌሎችን ማስቀደም፣ ሌሎችን ማገልገል ያስበልጣል። ባለፈው ስለ ገንዘብ ስናወራ በገንዘባችን እግዚአብሔርን ማምለካችን የሚረጋገጠው ከኛ በፊት በገንዘባችን ማለት ነው ሰውንና እግዚአብሔርን ስናስቀድም ነው። ሰውን ስናገለግልበት እና እግዚአብሔርን ስናገለግልበት ከኛ ፊት ሌላ ሰው መምጣት አለበት፣ ከኛ ፊት እግዚአብሔር መምጣት አለበት። በገንዘባችን እግዚአብሔርን ማምለካችን፣ በሰውነት እግዚአብሔር ማምለክ አለበት። በእግዚአብሔር በሰጠ ስጦታ እግዚአብሔር ማምለክ አለበት። በሁሉ ነገር እግዚአብሔር ማምለክ አለበት። በገንዘባችን ማምለክ አለበት። የሚረጋገጠው ከኛ ፊት ሰውና እግዚአብሔር ማስቀደማችን ነው። እና ትዕቢተኛ የሆነ ሰው ራሱን ነው የሚያገለግል። አሁን ስስት እዚች ጋር ትመጣለች ማለት ነው። የስስት መሰረት ትዕቢት ነው። ትዕቢት ራስን ማገልገል ነው። ትሁት የሆነ ሰው ደግሞ ሰውን ያስቀድማል። ትዕቢት የውጭ እውቅናን ይፈልጋል። የውጭ እውቅና እወቁኝ፣ ልታይ አንዳንዴ የሆነ ፕሮግራም ተዘጋጅቶ ፕሮሰሱ ሳይኖር አውትካም ውስጥ ልገኝ፣ መድረክ ላይ ብቻ ልገኝ። መድረክ ላይ የሚያስወጣውን ነገር ስራ አልሰራም፣ ግን መድረክ ላይ ብቻ መታየት ስለሚፈልግ የሚወጣ ሰው አለ። እና የውጭ እውቅናን ይፈልጋል ትዕቢት ማለት ነው። ትህትና ግን የውስጥ እውነተኝነትን ትፈልጋለች። የውስጥ ሰላምን ነው የምትፈልገው፣ የውጭ ነገርን ሳይሆን ማለት ነው። የውስጥ ሰላምን ነው። በነገራችን ላይ ትዕቢት በብዙ ነገር ይገለጣል ብያለሁ። በነገራችን፣ በአለባበስ፣ በቤታችን ራሱ ሊገለጥ ይችላል። እንትና የሆነ ሰው ነው ቤቱን አሳምሮ የሚሰራው፣ ያንን አስፈልጎት ላይሆን ይችላል። ቤቴ ያምራል፣ ከሁሉም በላይ ያምራል ለማለት ሊሆን ይችላል። ትዕቢት በብዙ መንገድ ነው የሚገለጠው። በየጊዜው ቤት ማስዋባችን፣ በየጊዜው እቃ መለዋወጣችን ምናምን ትዕቢት በብዙ ነገር ነው የሚገለጠው እና የውጭ ነገር ነው የምትሻው ትዕቢት ማለት ነው። ትህትና ግን የውስጥን ትፈትሻለች። ቅድሚያ ለውስጥ ነው የምትሰጠው። ባለፈው
አሁን ገንዘብ በሚለው ርዕሳችን ላይ አንዳንድ ቤተሰብ በጣም ብዙ የሚያበጣብጠው ጉዳይ እያለ ቤቱን ስላደሰ ህይወቱ የሚለወጥ ይመስለዋል። አይለወጥም። መጀመሪያ የሚያበጣብጥህን ነገር ፍታው። መኪና ስለለወጥ ያ ችግር አይፈታም። በነገር ላይ በፍጹም የዛን ሰሞን ልረሱት ትችላላችሁ። የሆነ መኪና ተገዛ ስትሉ ማለት ግን ተመልሶ ያ ብጥብጥ መምጣቱ አይቀርም እና ትህትና የውስጥ ሰላም ነው የምትፈልገው። ሌላኛው ትዕቢት ህይወትን እንደ ውድድር ያያታል፣ እንደ ኮምፒቲሽን ነው የምታየው እና ያ ኮምፒቲሽን ደግሞ ወደ ራስን ማወዳደር ማነጻጸር ምናምን ውስጥ ኮምፓሪሽን ውስጥ እንድትከተል ያደርጋል። ትህትና ግን ህይወትን እንደ ስጦታ ነው የምትመለከተው፣ ቅድም እንዳለው ማለት ነው። ትሁት የሆነ ሰው ያለው ነገር እንዳለ እሱ እንዳልሆነ ያውቃል። ነፍስህ ያንተ አይደለችም፣ ስጦታ ናት። ስጋህም ያንተ አይደለም፣ አንተ ማንነትህ ራሱ ያንተ አይደለም። ምንም አለ የምትለው ነገር እንዳለ ያንተ አይደለም። ህይወትን እንደ ስጦታ ነው እንዳለ የሚመለከታት እንጂ የእሱ እንደሆነ አይሰማውም። ትዕቢት ግን ኮምፒቲሽኑ ስትገባ እኮ ያ የኔ ነው ብለህ ስላሰብክ። ሌላኛው ትዕቢት ዘውትር ጉድለትና ባዶነት ይሰማዋል። በምንም ምድራዊ ነገር እኛ ውስጣችን ሰላም እንደማይሰማው እናውቃለን። ትህትና ግን የነፍስ ሙላት ይሰማታል። ቅድም እንዳለው ጌታችን እኔ የዋህ በልቤም ትሁት ነኝና እኔን ምሰሉ ብሏል። የዛኔ ነፍሳችሁ እረፍት ታገኛለች ብሏል። በትዕቢት ማንም እረፍት አያገኝም በትህትና እንጂ። ስለዚህ ትህትና ዘውትር የነፍስ ሙላት ነው የሚሰማት። ሌላኛው ትህትና ትዕቢት ሟች ናት። ትዕቢት ሟች ናት። ምክንያቱም የኃጢአት ደሞዙ ምንድን ነው? ሞት ነው አይደል? ትዕቢት ደግሞ ለነፍሳችን ደዌ ናት። ያቺ በሽታ ይገላል መጨረሻ ላይ። ኃጢአትም ለነፍሳችን ደዌ የሆነችው ትዕቢትም መጨረሻ ላይ ትገለናለች። ሞት ነው የሚመጣው ከዛ በኋላ ወደ ህይወት እንድንሸጋገር አታደርገንማ ትዕቢት። ሌላኛው ነፍስ ግን ዘላለማዊት ናት። ማለቴ ትህትና ዘላለማዊት ናት። ምክንያቱም ትህትና ወደ ክርስቶስ መምሰል ነው የምታደርግ። ክርስቶስን ከመሰል አንተ ዘላለማዊ ነው፣ በነፍስ ትኖራለህ። ሌላኛው ትዕቢት ስሜታዊነትን፣ ፍትወትን፣ የፍትወት ፍላጎትን ብቻ ትፈልጋለች። ዝሙት የመሳሰሉት የሚመጡ በትዕቢት ነው በነገራችን ላይ። ትህትና ግን እውነተኛ ፍቅርን ነው የምትፈልገው። ፍቅርን ትሻለች። ቅድም የመንፈስ ፍሬዎች የሚመጡት በትህትና በኩል ነው እና ትዕቢት ፍትወትን ስትሻ፣ ትህትና ደግሞ የምትሻው ፍቅርን ነው። የመንፈስ ፍሬን ትሻለች። ትዕቢት በሽልማቱ ይደሰታል። ቀደም እንዳለው ስፖርት ላይት ላይ መገኘት ይፈልጋል። የሆነ በጣም ዋና የሆኑ ፖይንቶች ላይ ማለት ነው መገኘት ይፈልጋል። ፕሮሰሱ ላይ ግን የለም። ከንቱ ውዳሴን ይፈልጋል ትዕቢት። ትህትና ግን በፕሮሰሱ ነው የሚደሰተው። በጉዞ እየተደሰተ ይኖራል። በጉዞ እየተደሰተ ነው። ያ ጉዞን ከተደሰተ መጨረሻ ላይ እኮ ዋንጫውን መሸለም አይቀርም። ዋንጫውን መሸለም አይቀርም። ትዕቢት ዘወትር ትቀበላለች። ትዕቢት አትሰጥም። ንፉግ ነው የምትሆነው። ቅድም ስስት እንዳለው ማለት ነው። ፍቅረ ንዋይ እንዳልነው ፍቅረ ንዋይ ገንዘብ መውደድ ያው ለሰው አትሰጥም። ሲጀመር መነሻው ሁለቱም ፍቅረ ንዋይም ስስትም ምንም መነሻው ትዕቢት ነው። ትዕቢተኛ ሰው አይሰጥም። ቢሰጥ ራሱ የሆነ ነገር ጥቅም ከፈለገ ከአንተ የሆነ ነገር እንደሚያገኝ ከተረዳ ነው የሚሰጥ እንጂ ትዕቢተኛ ሰው አይሰጥም። ንፉግ ናት ትዕቢት ማለት ነው። ትህትና ግን ዘወትር ሰጪ ናት። ጻድቃን ሰጪዎች ናቸው እንደምናውቀው፣ ትሑታን ናቸው። ትህትና ዘወትር ሰጪ ናት። የመጨረሻው ትዕቢት እኔ ብቻ ማለት ነው። እኔ ትላለች። ትህትና ግን እኛ ብላ የምትናገረው እኛ ብላ የምትናገረው። ጥሩ መልእክት አግኝታችሁበታል ብዬ ተስፋ አደርጋለሁ። ለዛሬ በዚህ በቃናል። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናል ቤተሰብ እንድትሆኑበት እናጠይቃለሁ። በሌላ ቪዲዮ በአዲስ ቪዲዮ በሌላ ርዕስ በአዲስ ርዕስ እስከምንገናኝ ድረስ ቸር ሰንብቱ።